መጽሐፈ ኩፋሌ ምዕራፍ 12 ከዚህ ነገር በኋላ በዚህ ሱባኤ በሚቆጠር በአራተኛ ዓመት በሶስተኛ ወር መባቻ አብራም አትፍራ፣ ጠበቃህ እኔ ነኝ፣ ዋጋህም እጅግ ይበዛል ሲል የእግዚአብሔር ቃል በሕልም ወደ አብራም መጣ። አቤቱ ምን ትሰጠኛለህ? እኔ ልጅ ሳልወልድ በሞት እሄዳለሁ። የደማስቆ ሰው የሚሆን የአማትየል ልጅ የማሴት ልጅ ኤልኤዘር እርሱ ይወርሰኛል። ለእኔ ግን ልጅ አልሰጠኸኝም፣ ልጅ ስጠኝ አለ። ከባህርህ የሚወለድ ልጅ እርሱ ይወርስሃል እንጂ ይህ አይወርስህም አለው። ወደ ውጭ አውጥቶ ወደ ሰማይ ተመልክቶ መቁጠር ይቻልህ እንደሆነም ከዋክብትን ቁጠር አለው። ሰማይን አየ፣ ከዋክብትንም ተመለከተ። ልጅህ እንደዚህ ይሆናል አለው። እግዚአብሔርንም አመሰገነው፣ እግዚአብሔርንም አመነው፣ ማመኑም ጽድቅ ሆኖ ተቆጠረለት። ለዘላለም ይዘሃት ልትኖር ለአንተም ከአንተም በኋላ ለልጆችህ ልትሆን የከነዓናውያን አገር እሰጥህ ዘንድ የከላውዴዎን ዕጣ የምትሆን ከኡር ያወጣሁህ እኔ አምላክህ እግዚአብሔር ነኝ አለው። አቤቱ አቤቱ እንድወርሳት በምን አውቃለሁ አለ። 3 ዓመት የሆነውን ወይፈን፣ 3 ዓመት የሆነውን ፍየል፣ 3 ዓመት የሆነውን በግ፣ ዋኖስና እርግብን አምጣልኝ አለው። ይህን ሁሉ በወር እኩሌታ አመጣ። እርሱ ግን የኬብሮን አቅራቢያ በምትሆን በማምሪ ባለ ግራር ስር ተቀምጦ ነበር። በዚያም መሰዊያን ሰራ። ይህን ሁሉ አረደ። በመሰዊያም ላይ ደማቸውን አፈሰሰ። ከሁለት አደረጋቸው። በየመልካቸውም በአንጻራቸው አኖራቸው። አእዋፍን ግን ጨርሶ አልቆረጣቸውም። ወፎችም ወደ መስዋዕት ይወርዱ ነበር፣ አብራም ግን ይከለክላቸው ነበር። ወፎች ይበሏቸው ዘንድ አላሰናበተም ነበር። ፀሐይ በገባ ጊዜ እንዲሆነ በአብራም እንቅልፍ መጣበት። እነሆ የሚያስፈራ ጽኑ ጨለማ በላይ ወደቀበት። ልጅህ በአሕዛብ አገር ስደተኛ እንዲሆን 400 ዓመት እንዲገዟቸውና መከራ እንዲጸኑባቸው ፈጽመህ እወቅ ተብሎ ለአብራም ተነገረ። ለሚገዙላቸው ወገኖችም እኔ እፈርድላቸዋለሁ። ከዚህ በኋላ ከብዙ ገንዘብ ጋር ከዚያ ይወጣሉ። አንተም አባቶችህ ወደ ሄዱበት ወደ መቃብር በሰላም ትሄዳለህ፣ በበጎ እድገናም ትቀበራለህ። በአራተኛው ትውልድ ወደዚህ ይመለሳሉ። እስከ ዛሬም ድረስ አለመመለሳቸው የአሞራውያን ኃጢአት አልተፈጸመምና ስለዚህ ነው። ከእንቅልፉ ነቅቶ ተነሳ። ፀሐይም ገባ፣ እሳትም ይነድ ጀመር። እነሆ ምድጃው እየጤሰ እሳቱ እየነደደ በመሰዊያው መካከል አለፈ። በዚያችም ሌሊት እግዚአብሔር አብራም ጋር ተማማለ፣ ከግብጽ ወንዝ ጀምሮ እስከ ታላቁ ወንዝ ድረስ፣ ይኸውም ኤፍራጥስ የሚባል ወንዝ ነው። ይህችን አገር ለልጆችህ ሰጣለሁ፣ የቄኔዎስንና የዜቄኔዎስን፣ የቀድሞኔዎስን፣ የፌራዚውስንና የራፌኢያን፣ የፌኮሬውስን፣ የኤዌውስንና የአሞሬውስን፣ የከናኔዎስንና የጌርጌሲዎስን የኢያሲውስን አገር ሰጣለሁ ብሎ ተማለ። አብራምም ሄዶ መሰዊያውን አዘጋጀ። አእዋፍን መስዋዕታቸውን ወይናቸውንም አቀረበ፣ እሳት በላው። በዚያች ወር ከአብራም ጋር ተማማልን። ይኸውም ከኖህ ጋር እንደተማማል ነው መሐላ ነው። አብራምም በዓልንና ሥርዓትን እስከ ዘላለም ድረስ አጸናለት። አብራምን ደስ አለው። ይህንን ሁሉ ነገር ለሚስቱ ለሶራ ነገራት። ልጅ እንዲወለድለት አመነ። እርሷ ግን ልጅ አትወልድም ነበር። ሶራ ባሏ አብርሃምን መከረችው። ከእርሷ የተወለደ ልጅን አሳድጋለሃለሁና ከግብጽ ባመጣኋት በአገልጋዬ በአጋር ድረስባት አለችው። አብርሃምም የሚስቱ የሶራን ቃል ሰማ። እንዳልሽ አድርጊ። ሶራም ከግብጽ ያመጣቻትን አገልጋይዋን
አጋርን አምጥታ ሚስት ትሆነው ዘንድ ለባሏ ለአብራም ሰጠቻት። ደረሰባት፣ ጸነሰች፣ ወንድ ልጅን ወለደች። በዚህ ሱባኤ በሚቆጠር በ5ኛው ዓመት ስሙን እስማኤል ብሎ ጠራው። በዚያም ዓመት አብራም በሕይወት የኖረበት ዘመን 86 ዘመን ነው። በዚህ በ4ኛው ኢዮቤልዩ በ5ኛው ዓመት በ3ኛው ወር በወሩ እኩሌታ የዘራው የስንዴ አዝመራ ከሚደርስበት አስቀድሞ አብራም በዓል አደረገ። በመሠዊያው ላይ የእህሉን መጀመሪያውን እህል አዲስ መስዋዕት አድርጎ ለእግዚአብሔር አቀረበ። ወይፈኑንና የበጉን ሙክት በጉንም በመሠዊያው ላይ ሰዋ። ስቡንም መስዋዕታቸውን ወይናቸውንም ይህን ሁሉ በመሠዊያው ላይ ከነጭ ዕጣን ጋር ለእግዚአብሔር አቀረበ። እግዚአብሔር አብራምን ተነጋገረው። ያማረ አምላክ እኔ ነኝ፣ በፊቴ ተገዘር፣ ፍጹም ሁን። በእናንተና በእኔ መካከል መሐላዬን አጸናለሁ፣ እጅግ አከብርሃለሁ። አብራምም በግንባሩ ወደቀ። እግዚአብሔርም ተናገረው፣ እነሆ ሥርዓቴ ካንተ ጋር ጸንታ ትኖራለች፣ ለብዙ አሕዛብም አባት አደርግሃለሁ አለው። እንግዲህ ወዲህ ስምህ አብራም አይባል፣ የብዙ አሕዛብ አባት አድርጌሃለሁና ከዛሬ ጀምሮ እስከ ዘላለም ድረስ ስምህ አብርሃም ይባል። አንተን ፈጽሜ አከብርሃለሁ፣ የአሕዛብንም አገር ሰጥሃለሁ። ነገስታቱ ካንተ ይወለዳሉ። በአንተና በእኔ መካከል በዘመናቸው የዘላለም ሥርዓት ልትሆን፣ ካንተም በኋላ በልጆችህ መካከል መሐላዬን አጸናለሁ። አምላክ እሆንህ ዘንድ ለዘላለሙ ልትገዛት ተሰደህ በሄድህበት በከነዓን ከአንተም በኋላ ለልጆችህ አምላክ እሆናቸው ዘንድ መሐላዬን አጸናሁ፣ አምላካቸውም እሆናቸዋለሁ። እግዚአብሔርም አብርሃምን እንዲህ አለው፣ አንተ መሐላዬን ጠብቅ፣ ከአንተም በኋላ የሚነሱ ልጆችህ ይጠብቁ። ወንድ ወንዱን ሁሉ ግረዙ፣ የሰውነታችሁንም ሰንኮፍ ሁሉ ተገረዙ። በእናንተና በእኔ መካከል ለልጅ ልጅም ለዘላለም የሥርዓቱ ምልክት ይሆናል። በ8ኛው ቀን ወንድ ወንዱን ሁሉ በየወገናችሁ ግረዙት። እቤት የተወለደውንም ከአሕዛብም ልጆች ሁሉ በወርቅ የገዛችሁትን ከልጆችህ ወገን ያይደለ ቢሆን ይገረዙ። እቤትህ የተወለደ በወርቅም የገዛኸው ቢሆን ይገረዙ። ለዘላለም ሥርዓት ሊሆን መሐላዬ በሰውነታችሁ ጸንቶ ይኑር። ግዙር ያልሆነ ወንድ ልጃችሁ ሁሉ በ8ኛይቱ ቀን የሰውነቱን ሰንኮፍ ያልተገረዘውም ሁሉ ሥርዓቴን አፍርሷልና ያች ሰውነት ከወገኗ ተለይታ ትጥፋ አለው። እግዚአብሔርም አብርሃምን ሚስትህን ሶራ ስሟን ሳራ ነውና እንግዲህ ወዲህ ስሟ ሶራ አይባል፣ አከብራታለሁ፣ ከእርሷም ልጅ እሰጥሃለሁ፣ እርሱንም አከብረዋለሁ፣ ታላቅ ወገንም ይሆናል፣ የአሕዛብም ነገስታት ከእርሱ ይወለዳሉ አለው። አብርሃም ደስ ብሎት በግንባሩ ወደቀ። በልቡ በ100 ዘመኔ ልጅ እወልድ ነበርን? ሳራስ በ90 ዘመኗ ልጅ ትወልድ ነበርን? በቸርነትህ ነው እንጂ ብሎ ደስ አለው። አብርሃምም እግዚአብሔርን እስማኤል በፊትህ ይኖር ዘንድ ይገባል አለው። እግዚአብሔርም እንዳልህ ይሁን አለ። ሳራም ልጅ ትወልድልሃለች፣ ስሙንም ይስሐቅ ትለዋለህ። መሐላዬንም የዘላለም ሥርዓት ሊሆን ከእርሱ ጋር አጸናለሁ፣ ከእርሱ በኋላ ለሚነሱ ለልጆቹም አጸናለሁ። ስለ እስማኤልም የለመንኸውን ሰማሁ። እነሆ አከብረዋለሁ፣ አገነዋለሁ፣ ፈጽሜ አበዛዋለሁ። 12 መሳፍንትንም ይወልዳል፣ በብዙ ወገን ላይ ሾመዋለሁ። መሐላዬን ግን በእንደዚህ ያለ ወራት በ2ኛው ዓመት ሳራ ከምትወልድልህ ከይስሐቅ ጋር አጸናለሁ። ከእርሱ ጋር ይህንን ተናግሮ ከጨረሰ በኋላ እግዚአብሔር አብርሃም ካለበት ወደ ሰማይ ወጣ። አብርሃምም እግዚአብሔር እንዳለው አደረገ። ልጁን እስማኤልን በቤት የተወለደ ባሪያውን ሁሉ በወርቁ የገዛውንም
በቤቱ ያለ ወንድ ልጅ ሁሉ ወስዶ የሰውነታቸውን ሰንኮፍ ገረዘ። በዚችም ቀን አብርሃም ተገረዘ። ቤተሰቦቹም በወርቅ የገዛቸው ባሪያዎቹም ሁሉ ከአሕዛብም ልጆች ወገኖች የተወለዱ ሁሉ ከእርሱ ጋር ተገረዙ። ይህችም ሕግ ለልጅ ልጅ ሁሉ የዘላለም ሥርዓት ሆነች። የዘላለም ሥርዓት ነውና በሰማይ ጽላትም ተጽፏልና የዘመን ፍጻሜ የለውም፣ ከ8 ቀንም አንዲት ቀንም መተላለፍ የለም። እስከ 8 ቀንም ድረስ የሰውነቱን ሰንኮፍ ያልተገረዘ ሰው ሁሉ ከጥፋት ልጆች ወገን ነውና እግዚአብሔር ለአብርሃም ከማለለት ሥርዓት ልጆች ወገን አይደለም። የእግዚአብሔር ወገን ይሆን ዘንድ ምልክት የለውም። የአምላካችንን የእግዚአብሔርን መሐላ ስላፈረሰ ፈጽሞ ከምድር ተነቃቅሎ ለመጥፋት ተዘጋጅቷልና ምልክት የለውም። የሚያመሰግኑ መላእክትና መላእክተ ገጸ ሁሉ ከተፈጠሩበት ቀን ጀምሮ ተፈጥሯቸው እንዲህ ነውና በሚያመሰግኑ መላእክትና በመላእክተ ገጽ አንጻር ንጹሐን ከሆኑ ከመላእክትና ከሱ ጋር ይኖር ዘንድ እስራኤልን መረጠው። አንተም የእስራኤልን ልጆች እዘዝ፣ የዚህን መሐላ ምልክት ይጠብቁ፣ ለልጆቻቸውም የዘላለም ሥርዓት ይሁን፣ ለዘላለም ይጠብቁት ዘንድ በእስራኤል ልጆች ሁሉ ላይ ለመሐላ ሥርዓት ሰርቷልና ከምድር እንዳይጠፉ ይሁኑ። እስማኤልን ወንድሞቹና ልጆቹን ኤሳውንም እግዚአብሔር በባለሟልነት ወደ እርሱ አላቀረባቸውም፣ ምንም የአብርሃም ልጆች ቢሆኑ አልመረጣቸውምና እነርሱን አልመረጠም። ወገን የሆነው ዘንድ እስራኤልን ለይቶ መረጠ። ሕዝቡ አሕዛብ ሁሉ የእርሱ ወገኖች ናቸውና ሁሉም ለእርሱ ይገባዋልና የሰው ልጆች ሁሉ ለይቶ ሰበሰበው። ነገር ግን ከእርሱ በኋላ ያስቷቸው ዘንድ አጋንንትን በሁሉ ላይ አሰለጠነ። በእስራኤል ላይ ግን ገዣቸው እርሱ ብቻ ነውና መልአክም ቢሆን ሰይጣንም ቢሆን ማንም አላሰለጠነም። እርሱ ይጠብቃቸዋል። ከአጋንንትና ከመላእክት እጅ ትእዛዙን ሁሉ ይጠብቁ ዘንድ ከሁሉም እጅ ይመራመራቸዋል። እነርሱም ልጆች ይሆኑለት ዘንድ እርሱም ከዛሬ ጀምሮ እስከ ዘላለም ድረስ አምላክ ይሆናቸው ዘንድ ያከብራቸዋል። አሁንም የእስራኤል ልጆች ይህችን ሥርዓት ሐሰት እንዳያደርጉ እኔ እነግርሃለሁ። በሰውነታቸው ከመገረዛቸው የተነሳ ልጆቻቸውን ሳይገርዙ ይቀራሉና የቤል ሆርንም ልጆች ሁሉ ልጃቸውን እንደተወለዱ ሳይገርዙ ይተዋሉና እንደዚች ሕግ ሁሉ ልጆቻቸውን አይገርዙም። መሐላውን አፍርሰዋልና ከሕጉም ወጥተዋልና ያች ጽኑ መዓት ከእግዚአብሔር ታዛ በእስራኤል ልጆች ትደረጋለች። የዚህን ምልክት ሥርዓቱን እንዳልፈጸሙ ከዚህ ዓለም ፈጽሞ ለመጥፋት ሰውነታቸውን እንደ አሕዛብ አድርገዋልና ተበሳጭተው ተሳደቡ። በዚች ዓለም ለሚሰራው ስተት ኃጢአቱ ሁሉ ፈጽሞ ይሰረይ ዘንድ እንግዲህ የኃጢአት ስርየት የላቸውም። በአራተኛ ወር መባቻ በግራሩ አንጻር ባለ በወይራው ስር ለአብርሃም ታየነው። ከእርሱ ጋር ተነጋገርን። ከሚስቱ ከሳራ ልጅ እንዲሰጠው እኛ ነገር ነው። ሳራም ይህን ነገር ከአብርሃም ጋር እንደተነጋገርን ሰምታለችና ሳቀች። እኛም ዘለፍናት። ፈርታ ስለተነገረው ነገር እንደ ሳቀች መሳቋን አልያለች። የልጇንም ስሙ ይስሐቅ ተብሎ በሰማይ ጽላት እንደተጻፈ ነገርናት። ያን ጊዜም ወደ እርሷ በተመለስን ጊዜ እርሷ ወንድ ልጅ ጸነሰች። በዚህም ወር እግዚአብሔር በገሞራና በሰዶም በዮርዳኖስ አውራጃ ሁሉና በሳቦኤምም ፍርዱን ፈረደ። በድኝና በእሳት አቃጠላቸው። እጅግ ኃጢአተኞችና ክፉዎች እንደሆኑ በሰውነታቸውም እንዲሰስኑ በዚህ ዓለምም ኃጢአት እንዲሰሩ እነሆ ስራቸውን ሁሉ እንደነገርሁ እንደዚች ቀን ድረስ አጠፋቸው። እንዲሁም እግዚአብሔር እንደ ሰዶም ኃጢአት ያለ ኃጢአት በሰሩባቸው ቦታዎች ሁሉ እንደ ሰዶም ፍርድ ያለ ፍርድን ያደርጋል።
እግዚአብሔር አብርሃምን በቸርነት አስቦታልና ሎጥን አዳነው፣ ከጥፋትም መካከል አወጣው። ከአዳም ዘመን ጀምሮ እስከዚያ ቀን ድረስ በዚህ ዓለም ተሰርቶ የማይታወቅ ኃጢአትን እርሱም ከልጆቹ ጋር በምድር ሰራ፣ አባት በልጁ ደርሷልና። ፈጽሞ ያጠፋቸው ዘንድ በሰዶምም እንደተደረገው ፍርዳቸውንም ያደርግ ዘንድ ቁርጥ ፍርድ በሚደረግባት ቀን በዚህ ዓለም የሰውን ዘር ሁሉ እንዳያስቀርለት እነሆ ታዘዘ። በልጆቹም ሁሉ ላይ ዕዳ መሆኑ በሰማይ ጽላት ታወቀ። በዚህም ወር አብርሃም ከኬብሮን ተጉዞ ሄዶ በጌራሮን ተራሮች ባሉ በሱርና በቃዲስ መካከል ተቀመጠ። በአምስተኛ ወር እኩሌታም ከዚያ ተጉዞ በተማማለበት ጉድጓድ አጠገብ አደረ።